ሰላም ጤና ይስጥልን እንደምን አላችሁ? ይህ ሐሳብ ሚዲያ ነው። መሰናዶ ደግሞ የዛሬዎቹን አጀንዳዎቻችንን የፖለቲካና ማህበራዊ እንዲሁም ኢኮኖሚያዊ ክስተቶቻችን አሁን ሊያውም ዛሬ ድንገት ተነስተው የተከሰቱና የተፈጠሩ ሳይሆን ቀደም ብለውም በተለያዩ አጋጣሚዎች የሚነሱ በእንጥልጥል የቀሩን ጉዳዮች መሆናቸውን መለስ ብለን ለማስታወስ የምንሞክርበት አንድ ገጽ አንድ ንባብ ነው። ሰላም የሐሳብ ሚዲያ ወዳጆች እንደምን አላችሁ? የትላንቱን ለማስታወስ የዛሬውን ለመዳሰስ ዛሬ የተነገረ የተሰማ የተሰራ ሁሉ ዛሬ የተጠነሰሰ የተወጠነ ሳይሆን ትላንት የተሰላ የተወጠነ በቅጥልጥል እዚህ የደረሰ መሆኑን የምናሳይበት አንድ ገጽ አንድ ንባብ ጀምሯል። ዛሬም እንደቀደሙት ጊዜያት ዓመታትን ወደ ኋላ ተጉዘን ገጻችንን እንገልጣለን። ዓመታትን ወደ ኋላ ከመጓዛችን በፊት ግን የምንዳስሰው ጉዳይ አሁንም ድረስ ገና ወደፊትም ሊቀጥል ይችላል አንገብጋቢና አሳሳቢ መሆኑን ጥቂት ግንዛቤ ይሰጠን ዘንድ ትናንት የወጣን አንድ አጠር ያለ መረጃ እናጋራችሁ። የመረጃው ባለቤት አፍሪካን ሪስክ ኮንትሮል ነው። በተለያዩ የማህበራዊ ሚዲያ መረጃ አማራጮች ላይ ሲዘዋወር የተመለከትነው ይኸው መረጃ እንዲህ ይላል። የዓለም ትኩረት በምስራቅ አውሮፓና በመካከለኛው ምስራቅ ግጭት ላይ ባረፈበት በዚህ ወቅት በቀይ ባህርና በምስራቅ አፍሪካ ቀጠና ድምፅ አልባ ነገር ግን አደገኛ የሆነ ጂኦፖለቲካዊ ሽግግር እየተካሄደ መሆኑን አፍሪካ ሪስክ ኮንትሮል የተሰኘ ተቋም ባወጣው አዲስ የስትራቴጂክ መረጃ ትንታኔ አስታወቀ። ተቋሙ ይፋ እንዳደረገው ከሆነ የሱዳን የእርስ በርስ ጦርነት፣ የኢትዮጵያና የኤርትራ ውጥረት እንዲሁም እየጨመረ የመጣው የአሜሪካ፣ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ የግብፅ፣ የኢራን፣ የሩሲያና የቻይና ጣልቃ ገብነት ከአሁን በኋላ እንደ ተናጥል ክስተቶች የሚታዩ አይደሉም። እነዚህ ጉዳዮች በዓለም አቀፍ የንግድ መስመሮች፣ በወደብ ተደራሽነትና በስትራቴጂካዊ ጥረት ዙሪያ ወደሚያጠነጥን አንድ ወጥ የሽኩቻ ስርዓት እየተዋሃዱ መምጣታቸውን ትንታኔው አመልክቷል። የቅርብ ጊዜ ክስተቶች ይህንን አደገኛ ሽግግር እንደሚያሳዩ ሪፖርቱ ጠቅሷል። የሳውዲ አረቢያ መንግስት ለዋሽንግተን ባቀረበው ጥሪ የሱዳን ጦርነት እንደ ሩቅ የአፍሪካ ቀውስ ሳይሆን የቀይ ባህር ደህንነት ስጋት ተደርጎ እንዲወሰድና አሜሪካ ጣልቃ እንድትገባ መጠየቁ የለውጡ አንዱ ማሳያ ነው ተብሏል። በተመሳሳይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በፖርት ሱዳን ያደረጉት ከፍተኛ ጉብኝት በዚህ ወሳኝ ወቅት ግልጽ የሆነ የፖለቲካ አሰላለፍ ማሳያ ነው ሲል ጥናቱ ገልጿል። የቀይ ባህር መስመር ከፍተኛ ድርሻ ያለው የዓለም የኮንቴነር ንግድ የሚተላለፍበት በመሆኑ በሱዳን የሚፈጠር ግጭት ወይም በኢትዮጵያና በኤርትራ መካከል የሚፈጠር ስህተት የሚያስከትለው መዘዝ ከአፍሪካ ቀንድ ዘለለ እንደሆነ የኤአርሲ ትንታኔ አመልክቷል። የአሁኑ ውጥረት በዓለም አቀፍ የመርከብ መስመሮች ላይ መስተጓጉልን፣ የኢንሹራንስ ወጪ መጨመርንና የአቅርቦት ሰንሰለት መዘግየትን እያስከተለ ይገኛልን ብሏል። የኤአርሲ ትንታኔ በጥብቅ እንዳስጠነቀቀው ቀጠናው ቀደም ሲል በየመን ወይም በሶሪያ እንደታዩ አይነት የውክልና ጦርነት ባህሪያትን ማሳየት ጀምሯል። ይህም የውጭ ኃይሎች የአካባቢውን ተዋናያን በመጠቀም ፍላጎታቸውን የሚያስፈጽሙበት፣ ቀጥተኛ ያልሆነ ድጋፍ የሚሰጡበትና ለረጅም ጊዜ ስትራቴጂካዊ የበላይነት የሚፋለሙበት ሂደት ነው። እንዲህ አይነቱ ስርዓት አንዴ ስር ከሰደደ ለመቀልበስ አስቸጋሪና ዋጋ የሚያስከፍል እንደሆነም ተጠቁሟል። ይህ እንግዲህ ወዳጆቻችን የምስራቅ አፍሪካ ቀጠና ዛሬም ድረስ በውጥረት በፈተና የተሞላ እንደሆነ ያሳየናል። ወደኋላ 10 ዓመታትን እንጓዝና ገጻችንን መግለጥ እንጀምር። ዘመን መጽሔት ቁጥር 67 ከገጽ 23 እስከ 32 የአፍሪካ ቀንድ መልክዓ ፖለቲካና ኢትዮጵያ። የአፍሪካ ቀንድ አካባቢ መልክዓ ፖለቲካና ኢትዮጵያ። የአፍሪካ ቀንድ ሀገራት የሚለው ስያሜ በዋናነት ኢትዮጵያን፣ ኤርትራን፣ ሶማሊያና ጅቡቲን ይቀፍ እንጂ በአንድም በሌላም መንገድ አይነተ ብዙ ትስስርና ተጽዕኖ የማይለያቸው ሱዳን፣ ደቡብ ሱዳን፣ ኡጋንዳና ኬንያን ያካተተ ነው። በዚህ አካባቢ ያሉ አገራት አሁን ያላቸውን ቅርጽና የፖለቲካ ዘይቤ ሳይዙ በታሪክ ዘመን ውስጥ እጅግ ሰፊ የህዝቦች መስተጋብር የታየበት፣ አንዱ በአንዱ ሲዋጥ፣ አንዱ በአንዱ ሲገዛ፣ አንዱ በአንዱ የባህል፣ የፖለቲካ፣ ኢኮኖሚና የማህበራዊ ተጽዕኖዎችን ሲቀበልና ሲሰጥ የኖረ ህዝብ የሚኖርበት አካባቢው ነው። አካባቢው ለሰፊውና ጨለማ ተብሎ ይታሰብ ለነበረው ከሰሃራ በታች ላለው የአፍሪካ አህጉር መግቢያና አገናኝ፣ ለመካከለኛው ምስራቅ ሁለንተናዊ ጉዳዮች ተጋላጭና ፍጹም ተጎራባች ሰፊ ከሆነው የእስያ አህጉርም ከፍተኛ ቁርኝት የነበረውና ያለው አካባቢ ነው።
የህንድ ውቅያኖስና የቀይ ባህር የውሃ አካላትም ይህ ቀጠና ይዞ ለኖረው የታሪክ፣ የፖለቲካ፣ የባህል፣ የኢኮኖሚና ማህበራዊ አውድ ለዓለም አቀፋዊ ግንኙነቱም እንድምታ ብርቱ አሉታዊና አዎንታዊ ተጽዕኖ የነበራቸው ተፈጥሯዊ ገጽታዎቹ ናቸው። ለዚህ ጽሑፍ ግብዓት ለማግኘት ሰፊ ቃለ ምልልስ ያደረግንላቸው በኮተቤ ዩኒቨርሲቲ ኮሌጅ ለ25 ዓመታት በመምህርነት እያገለገሉ ያሉትና በአሁኑ ወቅት በጂኦግራፊ ትምህርት ክፍል ዲን የሆኑት በዚህ አካባቢ ያለውን ጂኦፖለቲካዊ ሁኔታ በመተንተን በተለይም በሃይድሮፖለቲክሱ ላይ ማብራሪያ በመስጠት የሚታወቁት ረዳት ፕሮፌሰር ብርሃኑ በላቸው ሲናገሩ ቀይ ባህርና አካባቢው ዓለም አቀፍ የንግድ መርከቦች የሚተላለፉበት ምዕራቡንና ምስራቁን በቅርበት የሚያገናኘው ዋና መስመር በነዳጅ ሀብቱ የሚታወቀው መካከለኛው ምስራቅ ተጎራባች በመሆኑ እጅግ ከፍተኛ ስትራቴጂካዊ ጠቀሜታ ያለው ስፍራ ነው። ከዚያው ሳንርቅ አባይ ተፋሰስን ጨምሮ እስከ ቀይ ባህር ያለው ቦታ ከፍተኛና ዘርፈ ብዙ ስትራቴጂካዊ ጥቅም የሚሰጥበት የብዙዎች ዓይን የሚያርፍበት አካባቢ ነው ይላሉ። ሁሉም ኃያላን በዚህ አካባቢ የየራሳቸው ጥቅም አላቸው። በመሆኑም በጉዳዮች የመግባት ዝንባሌያቸውና በለውጦች ተጽዕኖ የማስተዳደር ዕድላቸው ከፍተኛ ነው። ከፍተኛ ፍጥጫዎችም ያሉበት አካባቢ ነው። ለዚህም ግብፅ ከኢትዮጵያ ጋር ከአባይ ጉዳይ ጋር በተያያዘ ለረጅም ዘመናት ያላት የጥርጣሬ ግንኙነት፣ እስራኤል ከአረቦች ያላት የቆየ የሻከረ ግንኙነት፣ ኢራን ከሌላ ሱኒ ሀገራት ጋር ያላት ውዝግብና ፍጥጫ ለአብነት የሚጠቀሱ ናቸው። በቅርብ ጊዜያት እየሆኑ ያሉት ሲታዩ ደግሞ ደቡብ ሱዳን ከሱዳን፣ ኤርትራ ከኢትዮጵያ፣ የሶማሊያ ጎሳዎች እርስ በርስ፣ የመን ከሳውዲ አረቢያ ጋር ያላቸው የግጭት የጦርነትና የመጠራጠር አካሄዶች እንዲሁም በአካባቢው አንዱ ፈተና ሆኖ የሚታየው የሽብር ቡድኖች እንቅስቃሴ በቅርበት የሚስተዋሉ የቀጠናው መልኮች ናቸው። በግራና በቀኝ ያሉ ሁለቱ ተጎራባች የቀይ ባህር አዋሳኞች ሁሉ እጅግ ትኩረት የሚስቡ ናቸው። ሁለቱ ታላላቅ የዓለማችን ሃይማኖቶች ክርስትናና እስልምና ቀዳሚ መስፋፊያና በጥልቀት የተያዙባቸው አካባቢዎች ናቸው። ከዚህ ባሻገር የቀይ ባህር በስተ ምዕራብ ያሉት የአፍሪካ ቀንድ ሀገራት ጠቀሜታም ከዚሁ አንጻር ይታሰባል። የአፍሪካ ቀንድ ካለው ስትራቴጂካዊ ጠቀሜታ ባሻገር ከፍተኛ የህዝብ ቁጥር እድገትም የሚታይበትና ከፍተኛ የህዝብ ቁጥርም ያለበት ቀጠና ነው። ለዚህም ኢትዮጵያን መጥቀስ ይቻላል። ስለዚህ ለገበያ ጉዳዮችም ተፈላጊ ቀጠና ነው። በአንጻሩ ደግሞ ድህነት በከፍተኛ ሁኔታ የነገሰበትና በተደጋጋሚ ድርቅ ተጠቂ የሆነ አካባቢ በመሆኑ ጦርነትና ግጭቶች፣ መፋጠጦች የማይለዩበት አካባቢ ነው። በዚህም ምክንያት ደግሞ የፖለቲካው አውድ ይዞታ ተለዋዋጭነት ያጠቃዋል። ሌላው ቀርቶ ከጥንት ጀምሮ የነበሩት የፑንት፣ የዳማት፣ የአክሱምና የመሳሰሉ ጥንታዊ ግዛቶች የነበራቸው ሁለንተናዊ የታሪክ መልኮች ከዚሁ ከአካባቢ ተፈጥሯዊና ሰው ሰራሽ ተጽዕኖዎች የተቀዳ ነበር። ሌላው የዚህ ቀጠና ጉዳዮችን የሚወስን ጥላ ያለው ተፈጥሯዊ አካል የአባይ ወንዝ እንደነበር ይታመናል። ቀደም ሲል የጠቀስናቸውን ቀይ ባህርና ህንድ ውቅያኖስ እንዳሉ ሆኖ የአባይ ወንዝ ሲጨመር ከጥንት ጀምሮ ለነበሩ ብርቱ ስልጣኔዎች አካባቢው ተጋላጭ እንዲሆን እድል የሰጡት እነዚህ የውሃ አካላት እንደነበሩ ማስተዋል ይቻላል። በአንድ በኩል እነዚህን ውሃ አካላት ላይ ተግነው የበሰሉ ስልጣኔዎች ስለነበሩ፣ በሌላም በኩል በዓለም ላይ የበረታ ተጽዕኖ ያስከተሉት ሦስቱ አብርሃማዊ ሃይማኖቶች የመነጩበት አካባቢ ለዚህ ቀጠና የቅርብ መሆኑ ነበር። ዛሬ የአረብ ባህረ ሰላጤ በምንለው አካባቢ ጥንት በሁለቱ ወንዞች በኤፍራጥስና ጢግረስ ወንዞች አካባቢ የበለጸገው የሰው ልጅ ስልጣኔ የፐርሺያና ፋርስ ባቢሎን፣ ከዚያም የግሪክ ሮማን ስልጣኔ፣ በኋላም ተጽዕኖአቸው እስከ ዓለም ዳርቻ የደረሰው የክርስትናና የእስልምና ሃይማኖቶችና እነርሱ ያደረጇቸው ባህልና ሃይማኖቶች ለዘሩት ሁለንተናዊ ተጽዕኖ አካባቢው እንግዳ አለመሆኑ ብቻ ሳይሆን ተማራኪም የሆነ አካባቢ ነበር። እንደውም እነዚህን ስልጣኔዎች በመቆስቆስና በመመከት ሂደት ውስጥ በረከትም እርግማንም የሆኑ ልዩ ነገሮችን ተቀብሏል። ዛሬም በዘመናዊ ዓለም ውስጥ ይሄ አካባቢ ከነዚህ በተፈጥሮ መቼም ሊለዩ ከማይችሉ አጎራባች አህጉራት ውስጥ ካሉ ዘመነኛ ሀገራት በተለይም በመካከለኛው ምስራቅ ካሉ ግብፅን፣ የመንን፣ ሳውዲ አረቢያን፣ እስራኤልን ከመሳሰሉ ሀገራት ጋር ተጎራብቶ እንደመኖር በአንድም በሌላም ምክንያቶች ከነዚሁ ሀገራት ጋር በአሉታ ወይም በአዎንታ የሚታዩ ተጽዕኖዎችን እየተቀበለ የሚኖር ቀጠና መሆኑን ቀጥሏል። የአፍሪካ ቀንድ አጎራባቾች ያሉበት ሁኔታ። የአፍሪካ ቀንድ አጎራባቾች የሚባሉት ሀገራት ሰሜናዊ፣ ምስራቃዊና ማዕከላዊ አፍሪካ እንዲሁም የመካከለኛው ምስራቅ አንዳንድ ሀገራት ለአካባቢው በቅርብ የሚሰሩ ወይም የሚያሴሩ ሆነው በተለዋዋጩ የዓለም ፖለቲካ አውድ ውስጥ የሚወሰን ግንኙነት ሲያራምዱ የኖሩ ናቸው።
በእነዚህ ሀገራት የሚሆነው ወይም የሚደረገው ነገር ሁሉ የአፍሪካ ቀንድን ሁለንተናዊ ጉዳይ በፍጥነት ሲለውጥ ይስተዋላል። በአጎራባች ሀገራቱ የሚኖሩ የፖለቲካ ኃይሎች፣ ድርጅቶችና ቡድኖች በአፍሪካ ቀንድ የሚኖራቸው አይነተ ብዙ ጥቅም እንዲረካ ከመፈለግ እያገኙ ያሉትንም ጥቅም ከማስከበር የተከበረ ጥቅማቸውንም በደህንነት ከማቆየት የተነሳ የአፍሪካ ቀንድ ቀዳሚ የዓይናቸው ማረፊያ ሆኗል። በዚህም ምክንያት ይህ ነባር ፍላጎት በየጊዜው ከሚመጡ ለውጦች ጋር መራመድ የሚችልበት ጊዜ እንዳለ ሁሉ የሚጣረስበትም ጊዜ ይኖራል። ቀድሞ የአፍሪካ ቀንድና የአጎራባች አካባቢዎች ሁኔታ ከራሳቸው ብቻ መንጭቶ የሚፈስ በእነርሱ ፍላጎትና ጥቅም ብቻ የሚወሰን ሊሆን ይችላል። ዛሬ ላይ ግን ፍላጎቶችና ጥቅሞች አህጉር ዘለል እየሆኑ በሚረጋገጡበትና በሚታዩበት እንዲሁም ዓለም አንድ መንደር እየሆነች ባለችበት በዚህ ዘመን አካባቢውና የዓለም አቀፍ ግንኙነት መልክ እጅግ በፍጥነት ተለዋዋጭና ተጋላጭ በመሆን ላይ ይገኛል። ስለዚህም ወትሮም ውጥረት የማይለየው የአፍሪካ ቀንድ አሁንም ከውጥረት ለማገገም እድል ያገኘ አይመስልም። በዋናነት ይህ ቀጠና ከአንዱ ወደ አንዱ በሚሰፋና አንዱ በአንዱ ምክንያት እየሆነና እየተማዘዘ በሚከተል ግጭትም ሲታመስ የኖረ ቀጠና ነው። ከአካባቢያዊና አገራዊ ብሶቶች፣ ከማንነት ጥያቄዎች፣ በቀጠናው ካሉ ሀገሮች ካሉ አይነተ ብዙ ውድድርና ፉክክሮች፣ የርዕዮተ ዓለም ልዩነትና የሌሎች ኃይሎች ውክልናን ተሸክሞ በመንቀሳቀስ በሚከሰት የእርስ በርስ መጠራጠር ምክንያት በጦርነት በግጭትና በውጥረት በተሞላ እረፍት የለሽ አለመረጋጋት የተሞላ ሆኖ ለብዙ ዘመናት የኖረ ቀጠና ነው። በዚያም ሳቢያ ይመስላል ቀጠናው ሀገር እንደ አሜባ የሚበዛበት ቀጠና ሆኗል። ሱዳን ለጊዜው ደቡብና ሰሜን ሆኖ ተከፍሏል። ኤርትራ ከኢትዮጵያ ተለይታ ራሷን የቻለች ሀገር ሆናለች። ሶማሊያ 2 ወይም 3 የመሆን መንገድ ላይ ነው። ይህም የቀጠናውን ልልና ስሱ ግንኙነት ያሳያል። አሁንም ግን ይህ ትኩሳት እንዳይለየው በሚያደርጉ ፖለቲካዊ ቀውሶች ተከቧል። ኢትዮጵያና የኢትዮጵያ መንግስት በእነዚህ አይነተ ብዙ ፖለቲካዊ ለውጦች ውስጥ ምን ተጽዕኖ ሊያሳድርባቸው ይችላል የሚለው ወቅታዊ ጥያቄ ይሆናል። ኢትዮጵያ ያለችበት ነባራዊ ሁኔታ ከሌሎች ሀገሮች ነባራዊ ሁኔታ ጋር እንዴት ተገናዝቦ ለመራመድ እየሞከረ ነው የሚለውን ለመዳሰስ እንሞክር። ኢትዮጵያ በአፍሪካ ቀንድ ከፍተኛ የህዝብ ቁጥር የያዘች ሰፊ ሀገር ነች። በአፍሪካ የነጻነትና የሉዓላዊነት ምሳሌ ሆና የኖረችም ሀገር ናት። ለተባበሩት መንግስታት ምስረታና ለአፍሪካ አንድነት ህብረት መመስረትም ምክንያት የሆነች ተጽዕኖ ፈጣሪ ሀገር ናት። ከነበረባት ውስጣዊ የፖለቲካ አለመረጋጋትና ለረጅም ጊዜ በእርስ በርስ ጦርነትና በድህነት የምትታወቅ ሀገር የነበረች ቢሆንም አሁን ግን በቀጠናው አንጻራዊ ሰላም ያለባትና በአካባቢውም ለማስፈን ጥረት እያደረገች ያለች ሀገር ነች። ኢትዮጵያ በአስደናቂ ሁኔታ ለተከታታይ 14 ዓመታት ባለ 2 አሃዝ ኢኮኖሚ እድገት በማስመዝገብ በአፍሪካና በዓለም በፍጥነት እያደገ ያለ ኢኮኖሚን የያዘች ሀገር ሆናለች። በአካባቢው ሰላምና መረጋጋትን ለማስፈን እየሰራ ያለና የሀገሩን ደህንነት በጥብቅ የሚያስከብር ስልጡን ወታደራዊ ኃይልም ገንብታለች። ኢትዮጵያ በአፍሪካ አህጉር ያላት ተደማጭነትና የአፍሪካ ዲፕሎማሲ ማዕከል መሆኗ ሽብርን በዓለም አቀፍ ደረጃ ለመከላከል ያላት ቁርጠኝነት፣ በቀጠናውም ባላት ወታደራዊ አቅም የዓለም ሀያላን ሀገራት ትኩረት የሚሰጧት ሀገር ለመሆን በቅታለች። አሁን ግን ከዚያም አልፎ ሰፊ የገበያ ዕድል ሊገኝ የሚችልባትና ለኢንቨስትመንት ምቹ የመሆን ዕድል ያላት ሀገር እየሆነች በመምጣቷ ከዚህ ዕድል ተጠቃሚ ለመሆን የሚፈልጉ ግለሰቦች፣ ቡድኖችና ሀገራትም ጭምር ዘርፈ ብዙ ትብብሮችን በማድረግ ላይ ናቸው። ይህ በእንዲህ እንዳለ ኢትዮጵያ ያለ ስጋት የምትኖር ሀገር ነች ማለት አይቻልም። በአፍሪካ ቀንድ የሚፈጠሩ ቀውሶች በጎረቤት ሀገራት እየሆኑና እየተከሰቱ ያሉ ለውጦች በአንድም በሌላም መንገድ ተጽዕኖ ማሳደራቸው አልቀረም። የአልሻባብ የሽብር ቡድን እንቅስቃሴ፣ የኤርትራ መንግስት ተንኳሽና ሴረኛ እርምጃ፣ የደቡብ ሱዳንና የእርስ በርስ ግጭት፣ የየመን የእርስ በርስ ጦርነት በዋናነት ለሀገሪቱ ሰላምና ጸጥታ አሉታዊ ተጽዕኖ ይኖራቸዋል ተብለው የሚታሰቡ የቀጠናው ክስተቶች ናቸው። እነዚህ አስጊ ሁኔታዎች ዛሬ ላይ ያላቸውና ነገ ላይም የሚያስከትሉት ተጽዕኖ ምን ይመስላል የሚለውን ከየሀገራቱ ነባራዊ ሁኔታ እየተነሳን ለመገምገም እንሞክር። ኤርትራ። የኤርትራ ህዝብ ከኢትዮጵያ ተገንጥሎ የራሱን ሉዓላዊ መንግስትና ሀገር ካቋቋመ 25 ዓመታት ተቆጥሯል። ለ25 ዓመታት በአንድ ፓርቲና በአንድ ፕሬዝዳንት ስትመራ የቆየች አሁንም በመመራት ላይ ያለች ሀገር ነች። ከ10 ዓመታት ላላነሰ ጊዜ በጠራ ፖሊሲ ለመመራትና ልማትን ለማቀላጠፍ ፍሬያማ ፖሊሲ አልታየባትም የምትባለው ኤርትራ ከኢትዮጵያ ጋር የነበራትን የኢኮኖሚ ግንኙነት ማጣት በጀመረች ማግስት አገሪቱ ለነበረባት ዘርፈ ብዙ ውድቀቶች ሽፋን ሊሆን በሚችል ደረጃ የድንበር ይገባኛል ጥያቄ ከኢትዮጵያ ጋር እንደ አውሮፓውያን አቆጣጠር በ1998 ጀመረች። በዚህም ምክንያት ለብዙ ሰዎች ሞት ምክንያት የሆነ ከፍተኛ ጦርነት ተደርጓል።
ከዚያ ተከትሎ መረጋጋት ያጣው የኤርትራ መንግስት የውጭ ግንኙነት ፖሊሲ ኢትዮጵያን በመከላከልና በማተራመስ ላይ የተመሰረተ እንዲሆን አስገድዶታል። ኢትዮጵያን ሊያዳክም ሊከፋፍልና ሊያተራምስ ከሚችል የትኛውም እንቅስቃሴ ጋር ተባባሪ በመሆን በመቀመር ድጋፍ በመስጠትም ወዘተ የቀጠናውን የትኛውንም ግጭትና ቅሬታ የማባባስ ስልት መከተሉን የኢትዮጵያ መንግስት አዘውትሮ ይገልጻል። የኢትዮጵያ መንግስት በሽብር የፈረጃቸውን የመንግስቱን ተቃዋሚዎች ከመደገፍ አልፎ አሸባሪ የሶማሊያ ቡድኖችን እስከ መደገፍ የሚደርስ እርምጃ ውስጥ ገብቷል። በዚህ ምክንያት ተደጋጋሚ ማዕቀብና ውግዘት ከዓለም አቀፉ ማህበረሰብ ደርሶበታል። የኤርትራ መንግስት ከኢትዮጵያ ጋር ብቻ ሳይሆን ከኢትዮጵያ ጋር ህብረት ካላቸውና ዓላማውን የመፈጸም ግስጋሴውን በመግታት ረገድ ሚና አላቸው ከሚላቸው የአፍሪካ ቀንድ ሌሎች ሀገራትም ጋር ቁርሾ ውስጥ ለመግባት ጊዜ አልወሰደበትም። የኢትዮጵያን ኢኮኖሚ ከማቀላጠፍ አንጻር ከፍተኛ ሚና ያለው የጅቡቲ ወደብ መሆኑን የተረዳው የኤርትራ መንግስት በአንድም በሌላም መንገድ ጅቡቲ ኢትዮጵያን እንዳትደግፍ ጫና ለማድረግ ተንቀሳቅሷል። የሁለትዮሽ ጥቅሞቻቸውን እያረጋገጡ በጠንካራ ግንኙነት የተንቀሳቀሱት ጅቡቲና ኢትዮጵያ የፈጠሩትን ጠንካራ ግንኙነት የኤርትራ መንግስት ያለውን ጥቅም እንደሚያስቀር ስጋት የገባው የኤርትራ መንግስት ከጊዜ ወደ ጊዜ ከጅቡቲ ጋር ያለውን ግንኙነት ወደ ማሻከር ተሸጋገረ። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ2008 ላይም በራስ ዱሜራ አካባቢ ከጅቡቲ ጋር የድንበር ይገባኛል ጥያቄዎችን በማንሳት ለሰዎች ህልፈት ምክንያት የሆኑ የ3 ቀናት ግጭቶች ውስጥ መግባታቸው ይታወሳል። የኳታር መንግስት ሁለቱን መንግስታት ለማሸማገል ጥረት ቢያደርግም ከድንበር ይገባናል ጥያቄው በዘለለ በጅቡቲ ግዛት አመጽና ብጥብጥ ማስነሳትም የኤርትራ መንግስት ሚና እንዳለው መረጃዎች ያመለክታሉ። ይህ ቀውስ ኤርትራ የምትጎራበትበትን የኢትዮጵያና የጅቡቲ ቀጠና የስጋት ቀጠና እንዲሆን አድርጎታል። ረዳት ፕሮፌሰር ብርሃኑ በላቸው ይህን ጉዳይ አስመልክቶ በሰጡት አስተያየት የኤርትራና የጅቡቲን የውጥረት ግንኙነት ለማለዘብ የኳታር መንግስት የተጫወተው ሚና አለ። በተለይ አሁን ከየመኑ ቀውስ ጋር ተያይዞ ጅቡቲንም ኤርትራንም በአንድ ግንባር ለማሰለፍ ካለ ምኞት የተነሳ የኳታር ጥረት ለጊዜውም ቢሆን የሀገራቱን ግንኙነት ከውጥረት ነፃ ያደረገው ይመስላል ይላሉ። ይሁን እንጂ ቀድሞም የኤርትራ መንግስት ደጋፊ የነበረውና ለረጅም ጊዜያትም ለኢትዮጵያ መንግስት ጥሩ አመለካከት ያልነበረው የኳታር መንግስት ከዚህ አልፎ ለኤርትራ በመወገን የሚፈጽማቸው የፖለቲካ ሴራዎች እንዳይኖሩ የሚሰጉ አሉ። በሌላም በኩል የሱዳን መንግስት ከኢትዮጵያ ጋር ያለው ልባዊ ወዳጅነት የማያስደስተው የኤርትራ መንግስት ከሱዳን ጋር ያለውን ዲፕሎማሲያዊ ግንኙነት በጥብቅ የሚያየው ሆኖበታል። በዚህ ምክንያት ኤርትራ ከቀውስና ከብጥብጥ የሚወለድ ጥቅም የሙጥኝ ብላ የምትኖር ሀገር እንደሆነች ብዙዎች ይናገራሉ። በዚህ ምክንያት በአፍሪካ ቀንድና በአጎራባች አካባቢዎች ለሚፈጠሩ ቀውሶች ምንጭ አቀላጣፊ ደላላ በመሆን ኤርትራ በተፈጥሮ ያላትን ስልታዊ ወታደራዊ ጠቀሜታ በመቸርቸር እድሜ ለማራዘም የሚሰራ መንግስት ሆኗል። በዚህም ምክንያት በደቡብ ሱዳንና በየመን የተፈጠሩ የእርስ በርስ ጦርነቶችን ለራሱ ፖለቲካዊ የደህንነትና ወታደራዊ እንዲሁም ኢኮኖሚያዊ ጥቅም ማግኛና ማትረፊያ ለማድረግ ሌት ከቀን የሚለፋ መንግስት ባለቤት ሆናለች ኤርትራ። ከቅርብ ጊዜያት ወዲህ ደግሞ የኤርትራ መንግስት ለኢኮኖሚው ማንሰራራትና ለማዕቀብ መነሳት ይጠቅሙኛል የሚላቸውን ትብብሮች ከተለያዩ መንግስታት ጋር ለማድረግ ጥረት እያደረገ ነው። አሰብን ለሳውዲ መራሹ ጥምር ኃይል በመስጠት ከጥምር ኃይሉ ሀገራት ጋር ሁሉ ለመተባበር ጥረት እያደረገ፣ በሌላም በኩል ደግሞ ምጽዋን ለቻይናዎች ማስፋፊያ ሰጥቷል። ስለዚህ ጉዳይ አስተያየት የሚሰጡት ረዳት ፕሮፌሰር ብርሃኑ ኤርትራ ተደጋፊ ሀገር የምትባል ነች። ከኢትዮጵያ ከየመን ከጅቡቲና ሱዳን ጋር ሁሉ በተለያዩ ጊዜያት ግጭት ውስጥ የቆየች ሀገር ናት። ይህ በጎረቤቶቿ ሁሉ ተገላይ እንድትሆን አድርጓታል። አሁን ከዚህ ተገላይነት ያወጣኛል የምትለውን የትኛውንም አማራጭ ለመጠቀም በየትኛውም መንገድ ገንዘብ ለማግኘት እየተንቀሳቀሰች ነው ይላሉ። የኤርትራ መንግስት የምንጊዜም ህልም ኢትዮጵያን ለጥቅሙ ማንበርከክ ካልሆነም ካልበላውት ልድፋው በሚል አይነት ቀቢጸ ተስፋ እርምጃ ውስጥ መቆየት መሆኑን የሚጠቁሙ አሉ። የኤርትራና የኢትዮጵያ ህዝብ ወንድማማች ቢሆንም በጊዜው መንግስት ካለበት ከንቱ ፍላጎቶች ምክንያት ሁለቱ ሀገራት በጥርጣሬ የሚተያዩበት ደረጃ ላይ ደርሰዋል። በዚህም ምክንያት በየጊዜው የሚፈጠሩ የአካባቢውን ቀውሶች ለጥቅም ለማዋል መንቀሳቀሱ አያስገርምም። የአረቦች ጸደይን ተከትሎ በየመን የመጣውን ቀውስ የኤርትራ መንግስት እንደ አንድ እድል ሊጠቀምበት መንቀሳቀስ ጀምሯል። በቀጥታ ኢትዮጵያ ላይ ተጽዕኖ የማድረስ አቅም ያጣው የኤርትራ መንግስት የሚመጡ አጋጣሚዎችን ሁሉ ሊጠቀም እየሞከረም ነው። በዚህ ረገድ የኤርትራ መንግስት ሊያተርፍ እንደማይችል አስተያየት የሰጡን በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት ፕሮፌሰር ታፈሰ ሆሊ
አፍሪካ እንዲህ ይላሉ። የኢትዮጵያ መንግስት የሚኖረው ስጋት የኤርትራ መንግስት ቀጥተኛ የሆነ ተጽዕኖ ያሳድራል የሚል ሳይሆን የኢትዮጵያ ወዳጆች ያልሆኑ የኢትዮጵያን ልማት እድገትና ጥርጣሬ በበጎ የማይመለከቱ ኃይሎች መውጫ መግቢያ፣ መተላለፊያ፣ መደራጃ በመሆን የደህንነት ስጋት እንዳይመጣ ነው ይላሉ። በየመን ከፍተኛ ግጭት ውስጥ የገቡትና የውክልና ጦርነት እያደረጉ ያሉት ሳውዲ አረቢያና ኢራን ናቸው። እንደ ረዳት ፕሮፌሰር ብርሃኑ ባላቸው ገለጻ ኢራን በሊባኖስ፣ በሶሪያ፣ በኢራቅ ያላትን ተጽዕኖ ስትራቴጂክ ሀገር በሆነችው በየመንም ማስፋፋት ትፈልጋለች። ሳዑዲ ደግሞ ሰፊ ድንበር ከየመን ጋር ስለምትዋሰን በየመን የሺዓቶች ኢራን ተጽዕኖ እንዲሰለጥን አይሹም። የሁለቱ ሀገራት በእስልምና ያሉት ሁለት ታላላቅ የሃይማኖት ተፎካካሪ ተወዳዳሪና ባላንጣ ወገኖች ሱኒና ሺዓትን የሚመሩና የበላይ ጠባቂ መሆናቸውም ሌላው ምክንያት ነው። ስለዚህ ሳዑዲ ባህሬንን፣ የተባበሩት አረብ ኤሚሬትስን፣ ኳታርን በመያዝ ከበስተኋላም አሜሪካንን ደጋፊ በማድረግ በመንቀሳቀስ ላይ ትገኛለች ይላሉ። አክሎም ሲናገሩ ከአፍሪካም ጅቡቲ፣ ሴኔጋልና ሱዳንም ከሳዑዲ ጎን እንዲሰለፉ ጥረት እየተደረገ ነው። ቀድሞ ከኢራን ጋር እጅግ ትልቅ ትብብር ውስጥ የነበረችው ሱዳን በሚያስገርም ሁኔታ አቋሟን ለውጣና የኢራንን ባህል ማዕከል ሁሉ ዘግታ ፊቷን ወደ ሳዑዲ ማዞሯን እናያለን። ሌላው አስገራሚው ደግሞ እንዲሁ ከኢራን ጋር ከፍተኛ ትብብር ውስጥ የነበረችው ኤርትራ ፊቷን አዙራ አሰላለፏን ከሳዑዲ ጋር ማድረጓ ነው። ለዚህም ዋነኛ ምክንያቱ ደግሞ ሁለቱም ሀገሮች ሱዳንና ኤርትራ ከተጣለባቸው ማዕቀብ የተነሳ የነበረባቸውን የኢኮኖሚ ድቀት ማስታገሻ ገንዘብና የኢንቨስትመንት ዕድል ሳዑዲና ሸሪኮቿ ለሀገራቱ ለመስጠት መወሰናቸው ነው ብለዋል። በእርግጥም ኤርትራ ከዚህ ቀውስ ከፍተኛ ትርፍ ለማግኘት አስልታ በመስራት ላይ ነች። ቀደም ብሎ ወታደሮች አሰልፋ በኢራን ከሚደገፉ የየመን አማጽያን ጎን ቆማ እንዳልነበር ዛሬ አቋሟን በከፍተኛ ፍጥነት በመቀየር በሳዑዲ ከሚመራው ጥምር ኃይል ጎን ተሰልፋለች። በመሆኑም የየመን ቀውስ ሻዕቢያ ከሱኒ አረቦች ጋር በከፍተኛ ደረጃ ለመተባበርና በተለያየ መልኩ ከውድቀት ለማንሰራራት ጥረት የሚያደርግበት ሆኗል። ኤርትራ የሱኒ አረቦች ጥምር ጦር የአሰብን ወደብ ተጠቅሞ በየመን በሁቲ አማጽያን ላይ ጥቃት ለመሰንዘር የአየር ክልሏን፣ የአሰብን ወደብና የግዛቷን የውሃ አካል አውሮፕላን የሚያሳርፉበት፣ መሳሪያ የሚቀባበሉበት እንዲሆን በይፋ በመፍቀድ በቀውሱ ውስጥ ተቀላቅላለች። የኤርትራ ትብብር ወታደሮችን ከዩናይትድ አረብ ኤሚሬትስ ጋር አቀናጅቶ እስከ ማሳተፍ መድረሱም እየተነገረ ያለ ነገር ነው። ለዚህ ተግባሯ ወሮታ ደግሞ ከፍተኛ ገንዘብና ነዳጅ ዘይት ችሮታ እንደሆነም ይጠቀሳል። ይህ የኤርትራን አቅም እንዲያንሰራራ በማድረጉ ላይ ጥያቄ አይነሳም። የሚያነጋግረው ይህንን መነሻ አድርጎ የኤርትራ መንግስት ቀጠናውን ለማተራመስ እንደ ዕድል በመጠቀም እጆቹን ያነሳል ወይስ አያነሳም የሚለው ነው። ለኢትዮጵያ መንግስትና ሕዝብም ጥያቄ የሚሆነው ይሄ ነው። ረዳት ፕሮፌሰር ብርሃኑ በላቸው ግን የኤርትራ መንግስት በሳዑዲ አረቢያ አስተባባሪነት የተጣለበት ማዕቀብ እንዲነሳ ይፈልጋል። ምናልባትም ሳዑዲ አረቢያ ሶማሊያንና ጅቡቲን ይዛ ኢትዮጵያ ተገላይ እንድትሆን ማድረግ ይፈልግ ይሆናል። ነገር ግን ከሶማሊያ ግዛቶችም ሆነ ከጅቡቲ ጋር ኢትዮጵያ የፈጠረችው ግንኙነት በቀላሉ ይፈታል ብዬ አላስብም። በተለይ ጅቡቲ ለውህደት የሚታሰብ ግንኙነት ከኢትዮጵያ ጋር እንዳላት ይታወቃል ይላሉ። ይሁን እንጂ አሁንም በኢትዮጵያ በኩል መታሰብ ያለባቸው ቁም ነገሮች እንዳሉ ማስተዋል ይገባል። በተለይም የአሜሪካ ብርቱ ሸሪክ የሆነችው ሳዑዲ አረቢያ ከኤርትራ ጋር ለተደረገው ቅንጅት ዋና ፊት አውራሪ በመሆኗ የኤርትራ መንግስት በተባበሩት መንግስታት ድርጅት የተጣለበትን ማዕቀብ ተላልፎ ለአካባቢው መተራመስ ትብብሩን ቢጠቀም የኢትዮጵያ ጩኸት ምን ያህል ተደማጭ ይሆናል የሚለው ነው። የአሜሪካ መንግስትስ በኢራን የሚደገፈውን የሁቲ አማጽያን መስፋፋትና የኢራንን በአፍሪካ ቀንድና በመካከለኛው ምስራቅ የተጽዕኖ ማደግ በአይነ ቁራኛ በማየት ለሳዑዲ መራሹ የሱኒ አረቦች ከኤርትራ ጋር መጣመር ጫና ሊያሳድር የሚችልበት ዕድል ምን ያህል ነው? የኤርትራ መንግስት ለኢትዮጵያ መንግስት ተቃዋሚዎች የሚሰጠውን ድጋፍ የሚያሳድግበት ዕድልስ አይኖርም? ይህ በተራዛሚው ሲታሰብ ወደፊት በየመን ሊመጣ የሚችለው አሸናፊ ኃይል የእነዚህ ትብብሮች ውጤት ሆኖ የሚገኝ ከሆነ ኢትዮጵያ በአሊ አብደላ ሳላህ ዘመን የነበረውን አይነት ጠንካራ ትብብር ከየመን ታገኘውን ወይስ ኤርትራን ባለውለታ አድርጎ ከሚቆጥር የወዳጁን ጠላት ከሚጠላ ኃይል ጋር ትፋጠጥ ይሆን? እነዚህ ሁሉ ለኢትዮጵያ አሳሳቢ ጉዳዮች ይሆናሉ። የኤርትራ መንግስት ለኢትዮጵያ ሰላምና መረጋጋት ስጋት ሆኖ መቀጠሉ የማይቀር መሆኑን የሚመለከተው ደግሞ እስካሁን በአንዳንድ የሀገሪቱ የድንበር አካባቢዎች አስታጥቆ በሚያስገባቸው ታጣቂዎች የሚፈጽሙት እገታና ጥቃቶች ናቸው።
ከዚህ በመለስ ደግሞ በሀገር ውስጥ መረጋጋት እንዳይፈጠር የኢትዮጵያ መንግስት የትምክህትና ጠባብ ኃይሎች የሚላቸውን አካላት በመጠቀም የሚፈጠሩ ቀውሶችን በድንበር አካባቢ ከሚያደርጉ የታጣቂዎች እንቅስቃሴ ጋር ለማቀናጀት የሚያደርገው ጥረትም የሚታይ ነው። በመሆኑም በቀጠናው ያሉ ተጨባጭ ቀውሶችን ማትረፊያ ለማድረግ የሚያደርገው እንቅስቃሴ ከኢትዮጵያ መንግስት ከፍተኛ ትኩረት የሚሻ ነው። በአፍሪካ ቀንድ ውስጥ በኢትዮጵያ ሰላምና መረጋጋት ጉዳዮች ላይ ተጽዕኖ የሚያሳድረው ወሳኙ ግንኙነት ደግሞ ከሶማሊያ ጋር ያለው ግንኙነት ነው። የሶማሊያ ህዝብ አንድ ቋንቋና ሃይማኖት ያለው ቢሆንም እጅግ ብዙ በሆኑ ጎሳዎች የተሞላ ህዝብ ያለው ሀገር ነው። ዘመናዊቱ ሶማሊያ ከእንግሊዝና ጣሊያን ቀኝ ተገዢ ነፃ ወጥታ ራሷን የቻለች ሀገር ለመሆን የበቃቸው እንደ አውሮፓውያን አቆጣጠር በ1960 ላይ ነበር። ይሁን እንጂ ከፕሬዝዳንት ሲያድ ባሬ መውደቅ በኋላ ጎሳዎች አንዱ በአንዱ ላይ ለመሰልጠን አንዱ የአንዱን ሀብት ለመቆጣጠር ወይም ለመግዛት በሚደረግ ፍትጊያ ምክንያት ሶማሊያ እንደ ሀገር መቀጠል አልቻለችም። ተወዳዳሪ ተፎካካሪ የጦር አለቆች ሀገሪቱን ሰነጣጠቋት። ይህ ሲውል ሲያድር የተገንጣይ ክልሎቹ ገዢዎች የስልጣንን ጣዕም ከቀመሱ በኋላ እንደ ታላቋ ሶማሊያ ተመልሶ ሀገር ለመሆን ያላቸው ተስፋ ከጊዜ ወደ ጊዜ እየመነመነ መጥቷል። በተለይ በሰሜናዊ ሶማሊያ ያሉትና አንጻራዊ ሰላም የነበራቸው ፑንትላንድና ሶማሌላንድ ግዛቶች ውጤታማ የሆነ የመነጠል አቅም ማግኘታቸውን ማስተዋል ይቻላል። ስለዚህም ከሞቃዲሾ መንግስት ተነጥለው እውቅና ፍለጋ መውተርተር ከጀመሩ ሰነባብተዋል። የእስላማዊ ፍርድ ቤቶች ህብረት በሚባለው ጽንፈኛ የእስላማዊ መንግስት ይመራ የነበረው ቀሪው የሶማሊያ ክፍል ደግሞ በሚያራምደው ተንኳሽና አተራማሽ ፖሊሲ ምክንያት ለሀገሪቱና ለጎረቤት ሀገራት ስጋት ሆኖ የመታየት እድሉ አናት ላይ በመውጣቱ በኢትዮጵያና በአፍሪካ ህብረት ኃይሎች ፈርሷል። ከዚያ በኋላ እንደ አውሮፓውያን አቆጣጠር በ2012 ላይ ዓለም አቀፋዊ ድጋፍ ያለው የሶማሊያ የሽግግር መንግስት ተቋቁሟል። ተመራጩ ፕሬዝዳንት ሐሰን ሼክ መሐመድ ይመሯታል። የሞቃዲሾ መንግስት የቀጠናውንና የዓለም አቀፉ ማህበረሰብ ትኩረት ከሚስቡ ግጭትና ጦርነቶች ግን ዛሬም ነፃ መሆን አልቻለም። አዲሱ ተመራጭ የሞቃዲሾ መንግስት በዚሁ በደቡባዊ ሶማሊያ የሰለፊ ጂሃዲዝም ወይም ወሃቢዝምን የሚያራምደውና የአልቃይዳ አንድ ክንፍ የሆነው አልሻባብ በሚያሳድረው ጫና ስር ወድቋል። አልሻባብ ታሊባን በአፍጋኒስታን የነበረውን አይነት ጽንፈኛ መንግስት በአፍሪካ ቀንድ የማቋቋም ብርቱ ፍላጎት ያለው የሽብር ቡድን ነው። ዓለም አቀፉ ማህበረሰብ በሽብር ተግባሩ የሚያውቀው አልሻባብ የመጀመሪያ ኢላማው በምርጫ የተቋቋመውን የሞቃዲሾ መንግስት ማፍረስ በመሆኑ በሽብር ስራና በግንባር ጦርነት መንግስቱን ለማፍረስ ብርቱ ጥረት እያደረገ ይገኛል። በመሆኑም ሶማሊያ ቀሪውን የአፍሪካ ቀንድ ክፍልም እንደ ሶማሊያ የሽግግር መንግስት ሁሉ ተሻጋሪ ሽብርና ቀውስ የማስፋፋት ዓላማ ያለውን ይህን ኃይል በመመከት ላይ ይገኛል። ይህ የሶማሊያ ሁኔታ ታዲያ ቀሪውን የአፍሪካ ቀንድ የፖለቲካ አውድ የራሱ የተለየ መልክ እንዲኖረው አስተዋጽኦ እያደረጉ ካሉ ክስተቶች አንዱ ነው። ኢትዮጵያም ይህንን ተገንዝባ በሶማሊያ ለሚኖሩ ለሚከሰቱና ለሚፈጠሩ አዝማሚያዎች ሁሉ ፈጣን ምላሽ በመስጠት ላይ ትገኛለች። ይህ የሶማሊያ ፖለቲካ ሁኔታ ከሌሎች የአካባቢው ቀውሶች ጋር እንዴት ተመጋግቦ የቀጠናውን መልክዓ ምድራዊ ፖለቲካ እንደሚዘውር ከታሪክና በተጨባጭ አሁን ካሉ ለውጦች ተነስታ በውል የተገነዘበችው ኢትዮጵያ ከፑንትላንድና ከሶማሌላንድ ህዝቦች ጋር ሰላማዊ ልማታዊ ትብብሮችን በማድረግ ግንኙነቷን ጠንካራ ለማድረግ ሰርታለች። ዓለም አቀፉ ማህበረሰብ ድጋፍ እየሰጠ ካለው ከሞቃዲሾ መንግስት ጋርም ከፍተኛ ወታደራዊና ፖለቲካዊ ትብብር በመፍጠር ለሀገሪቱ ለቀጠናውና ለዓለም አቀፉ ማህበረሰብ ስጋት የሆነውን አልሸባብን በጋራ ወታደራዊ ዘመቻዎች በመመከት ላይ ይገኛሉ። በዚህም ምክንያት አልሸባብ በኬንያ ያደረገውን አይነት የሽብር ጥቃቶች በኢትዮጵያ እንዳያደርስ ከማድረግ ጀምሮ ዋሶቹን ሁሉ በማንኮታኮት ለቀጠናውና ለሀገሪቱ ሰላም ተስፋ የሚጭር ተግባር እያከናወነች ነው። ከሁሉም በላይ ደግሞ አስቀድሞ ምስጢራዊ በተለያዩ መንገዶች የሽብር ቡድኖች ወደ ኢትዮጵያ ለማስረግ የኤርትራ መንግስት ያደርግ የነበረውን እንቅስቃሴ ዓለም አቀፉ ማህበረሰብ እንዲያወግዝ ከዛም አልፎ በኤርትራ መንግስት ላይ ማዕቀብ እንዲጣል የኢትዮጵያ መንግስት ስኬታማ የዲፕሎማሲ ተግባራትን አከናውኗል። አንጻራዊ በሆነ መልኩ የኤርትራ መንግስት በሶማሊያ ለሚያደርገው ሰርጎ ገብ እንቅስቃሴ በር መዝጋት መቻሉ ደግሞ የቀጠናው ፖለቲካዊ ቀውሶች ከልክ በላይ ሆነው በመመጋገብ ወደ ተለየ ቀውስ እንዳያምሩና የኢትዮጵያ ሀገራዊ ደህንነት ፍጹም እንዳይናጋ ለማድረግ የሚቻለውን ሁሉ መደረጉን ማስተዋል ይቻላል። ኢትዮጵያ እስካሁን ባለው ሁኔታ ከሶማሊያ የተለያዩ ግዛቶች ጋር ያላት ግንኙነት ጥሩ ነው። ይሁን እንጂ በኢትዮጵያ ላይ አንድ ቅሬታ እንዳላቸው ረዳት ፕሮፌሰር ብርሃኑ በላቸው እንዲህ በማለት ይገልጻሉ። በሶማሌላንድ ካሉ ልዩ ልዩ ግዛቶች ጋር የበለጠ ትብብር ማድረግ ከኢትዮጵያ
ይጠበቃል። በአጠቃላይ ግን በሶማሊያ ያለውን መረጋጋት ከዚህ በላይ ማሳደግ ካልተቻለ በጎሳዎች መካከል ያሉ የእርስ በርስ ግንኙነትና መተማመን በዲፕሎማሲያዊ የፖለቲካ ስርዓት መፍትሄ እያገኘ መሄድ ካልቻለ የሞቃዲሾ መንግስት ከሶማሌላንድና ፑንትላንድ ጋር የሚኖረው ግንኙነት አዎንታዊ የሆነ ማደግ ካልቻለ ኢትዮጵያ አሁንም በሶማሊያ ክልል ሰላምና መረጋጋት ዋስትና ማግኘት አያስችላትም። ብልጭ ድርግም የሚለውም ኦጋዴን ነጻ አውጪ እንቅስቃሴንም የጀርባ ደጀን እንዳያገኝ ማድረግ አያስችልም። ኤርትራን ለመሳሰሉ ጸረ ኢትዮጵያ አጀንዳ ያላቸውን ዓለም አቀፍ ኃይሎች ማቆም ወይም ማስታገስ ከባድ ሊሆንባት ይችላል። ጅቡቲ በአፍሪካ ቀንድ አንጻራዊ መረጋጋት ያለባት የህዝቧ ቁጥር በሚሊዮን መቆጠር ያልጀመረባት ትንሿ ሀገር ጅቡቲ ለአፍሪካ ቀንድ ብቻ ሳይሆን ለመላው ዓለም ትርጉም ባለው ደረጃ ስትራቴጂካዊ ጥቅም የምትሰጥ ሀገር ነች። አሜሪካ በጅቡቲ በአፍሪካ ቋሚ የሆነ ወታደራዊ ሰፈራ ጣቢያ ያላት ሲሆን በአካባቢው ያለውን አልሸባብን ከመመከት ጀምሮ በአካባቢው ያለውን ጥቅሟን ለማስጠበቅ ያቋቋመችው ጦር ሰፈር ነው። በዚህ ጦር ሰፈር ከ4500 ያላነሱ የአሜሪካ ወታደሮች የሰፈሩ ሲሆን በዓመት ከ60 ሚሊዮን ዶላር ባላነሰ የሊዝ ክራይ የተመሰረተ የጦር ቀጠና ነው። ይህ ጉዳይ በአሜሪካ ብቻ የተገደበ ሳይሆን የዓለም ሀያላን ሁሉ ከጅቡቲ ቁራጭ መሬትም ቢሆን የመያዝና መከራየት ከፍተኛ ፍላጎት አላቸው። የቀደመችውን ቅኝ ግዛቷን ከለላ የመስጠት ፍላጎት የነበራትና ያላት ፈረንሳይ ከሀገሯ ውጪ ያላት ሰፊ ወታደራዊ ስፍራ በዚህ የሚገኝ ነው። ጃፓንም ብቸኛው በውጭ ያለው ወታደራዊ ሰፈሯ በዚህ ይገኛል። ስፔንና ጀርመንም የባህር ላይ ዘረፋና ጥቃትን ለመከላከል በአውሮፓ ህብረት ስም ያሰፈሩት ኃይል ይህችኑ ትንሽ ሀገር ጅቡቲን ተገን ያደረገ ነው። የዓለማችን ሁለተኛው ግዙፍ ኢኮኖሚ ባለቤት የሆነችው ቻይናም ከዚሁ ጋር ተያይዞ እያሳደገች ያለችውን ወታደራዊ አቅምና የደህንነት ዋስትና ለማግዘፍ ይህችኑ ሀገር የሙጥኝ ማለቷ አስገራሚ ይሆናል። ስለዚህም እጅግ በተመጣጣኝ ዋጋ በየዓመቱ 20 ሚሊዮን ዶላር ኪራይ እየከፈለች ወታደራዊ ቀጠና እየገነባች መሆኑ ታውቋል። ከዚህም በላቀ እስከ 9 ቢሊዮን ዶላር የሚደርስ ኢንቨስትመንት በጅቡቲ አላት። የሳዑዲ የህንድና የራሽያን ፍላጎት በዚሁ ደረጃ የሚገለጽ ነው። ይህ ታዲያ ለጅቡቲ መልካም ዕድል በመሆኑ የሀያላን መታደጊያ ከመሆን ባለፈ ራሷን በቀይ ባህርና በህንድ ውቅያኖስ መግቢያና መውጫ ላይ እንደ ዱባይና ሲንጋፖር የማድረግ ብርቱ ጥረት ውስጥ ገብታለች። የኢትዮጵያ ኢኮኖሚ እያደገ መምጣትና ልዩ ልዩ ዘርፈ ብዙ ትብብሮችን ከኢትዮጵያ ጋር በማድረግ ወደ ከፍተኛ ትብብር ማምራታቸው ደግሞ ጅቡቲ ያላትን ብርቱ ተስፋ አመላካች እየሆነ ነው። በተለይ የአልሸባብ በአፍሪካ ቀንድ እያየለ መምጣት፣ በህንድ ውቅያኖስና በቀይ ባህር አካባቢ የባህር ላይ ዝርፊያ መስፋፋት፣ የየመን ቀውስና የአይኤስ የሽብር ቡድን ሴራ ሀያላኑ ጅቡቲን መንደርደሪያ የማድረግ ፍላጎታቸውን ጨምሯል። ከኢትዮጵያና ኤርትራ መለየትና ከዚያም በኋላ በተቀሰቀሰው የሀገራቱ ጦርነት ምክንያት የኢትዮጵያ የገቢ ንግድና የወጪ ንግድ እስከ 90 በመቶ የሚደርስ ደረጃ መተላለፊያ ጅቡቲ መሆኗ ለሀገሪቱ ከፍተኛ ዕድል ይሆናል። ኢትዮጵያ በጅቡቲ ያለው ፖለቲካዊ አውድ እንዴት ተጽዕኖ ሊያሳድርባት ይችላል የሚለው ወሳኝ ነጥብ ነው። አሁን ባለው ሁኔታ አስቀድመን እንዳመለከትነው የጅቡቲ መንግስት ከኢትዮጵያ ጋር የኢኮኖሚ ውህደት እስከ መፍጠር የሚደርሱ እርምጃዎችን በመውሰድ ላይ ነው። ከኢትዮጵያ ኢኮኖሚ እድገትና ልማትም ተጠቃሚ ሊሆን የሚችልበት ሰፊ ዕድል በውል ያጤነ መንግስት ነው። ይሁን እንጂ ይህን ሁኔታ ሊቀለብስ የሚችል ውስጣዊ አለመረጋጋትና የሽብር እንቅስቃሴ እንዳይኖር የሚሰጉ አሉ። ከዚህ አልፎ ግን አረብ ሳትሆን የአረብ ሊግ አባል የተደረገችው ጅቡቲ የተደረገባት ስልታዊ አካሄድ ሰፊ የኢኮኖሚ ጥቅም ከምታገኝበት ወንድም ህዝብ ከሆነው በአፍሪካ ትልቅ ተሰሚነት ካላት ኢትዮጵያ ለመለየት ሚዛን የሚደፋ ሊሆን አይችልም የሚለው ብዙዎችን ያስማማል። ኳታር ከጅቡቲ ጋር በሚኖራት ትብብርና ከኤርትራ ጋር ለማሸማገል በምታደርገው ጥረት ውስጥ የተለዩ ሁኔታዎች ለጊዜው እንዳይፈጠሩና በተራዛሚው ለኢትዮጵያ ስጋት የሆኑ ዝንባሌዎች ይመጣሉ ብለው የሚሰጉ ቢኖሩም በዚያ ደረጃ ተጽዕኖ ሊያሳድሩ የሚችሉ ለውጦች አይጠበቁም። ያም ሆነ ይህ ግን የጅቡቲ መውጫና መግቢያ 100% ተማምኖ መኖር ላይ ጥያቄ የሚያነሱ ሊቃውንት አሉ። ፕሮፌሰር ታፈሰ ሆሊቃ በዚህ ጉዳይ አስተያየት ሲሰጡ በጅቡቲ ወደብ ላይ ብቻ መንጠልጠል በአሁኑ ጊዜ የገንዘብ ኪሳራ እያስከተለ ነው። እኔ እስከማውቀው ድረስ ጅቡቲ የወደብ ኪራይ ተመኗን 5 ጊዜ በላይ ጨምራለች። የጅቡቲ ወደብ የሚተዳደረው በጅቡቲ መንግስትም አይደለም፣ የዱባይ የሆነ የውጭ ኩባንያ ነው። ስለዚህ እዚያ አካባቢ ምን ያህል የደህንነት ስጋት ሁኔታ እንዳለም መገመት ይቻላል። ለምሳሌ ኢትዮጵያ ላይ የጦርነት ጥቃት ቢመጣ ኢትዮጵያ ጦር መሳሪያ ማስገባት ሊኖርባት ይችላል። በዚያን ጊዜ ጅቡቲን መጠቀም አስተማማኝ ላይሆን
ይችላል። ታሪካዊ ቅሪትም አለ። ኢትዮጵያ በጣሊያኖች ለ5 ዓመታት ተይዛ የቆየችው በጊዜው ጅቡቲን ተቆጣጥሮ የነበረው የፈረንሳይ መንግስት በኢትዮጵያ ላይ መሳሪያ እንዳታስገባ በር ስለዘጋም ነው። ለዚህም ነው ንጉሱ ስደት የገቡት። ንጉሱ ተመልሰው ሲመጡ በፍጥነት ኤርትራን የመመለስ እንቅስቃሴ ውስጥ የገቡትም በዚህ ምክንያት ነበር በማለት ለጉዳዩ ትኩረት እንዲሰጥ ያሳስባሉ። ሱዳንና ደቡብ ሱዳን ከደቡብ ሱዳን ጋር ያለባት የድንበር ውዝግብ እልባት ሳያገኝ የደቡብ ሱዳን ፖለቲካ ኃይሎች እርስ በርስ የፈጠሩት ጦርነት አካባቢውን ከድጡ ወደ ማጡ አድርጎታል። ኢትዮጵያ ደግሞ ከሁለቱም ሱዳኖች ጋር በኢኮኖሚ ልማት፣ በንግድና በፖለቲካ ከፍተኛ ትብብርና መተማመን ፈጥራ ቆይታለች። በዚህም ምክንያት በአገራቱ የሚፈጠሩ ቀውሶች ሁሉ ለማርገብ በሚደረገው ሰላም ማስከበር ተልዕኮ ኢትዮጵያ ተመራጭ ሀገር ሆናለች። ስለዚህም በርካታ ቁጥር ያላቸው ወታደሮቿን ከዳርፉር እስከ አብዬ ድረስ በማስፈር በተባበሩት መንግስታት ጭምር ምስጋና የተቸረበት እገዛ አድርጋለች። ደቡብ ሱዳን አዲስ ሀገር መሆን ብቻ ሳይሆን እንደ ኢትዮጵያ ወደብ አልባ ሀገር በመሆኗ ትብብርና ቁርሾ ሊፈራረቁበት የሚችል የውጭ ግንኙነት እንዳይኖረው የሚያሰጋ ነው። ከምንም በላይ ግን አሁን በተጨባጭ የተከሰተው የእርስ በርስ ቀውስ ለኢትዮጵያ በእርግጥም አሳሳቢ በመሆኑ ተፋላሚ ኃይሎችንም ለማስማማት የሚያስችሉ በርካታ እርምጃዎችን ወስዳለች። ያም ሆኖ ግን የአካባቢው ቀውስ ኢትዮጵያን ሙሉ በሙሉ ከስጋት ነፃ ያደርጋታል ብሎ ለመገመት የሚያስችል አይሆንም። ኢትዮጵያ በሱዳንም ሆነ በደቡብ ሱዳን ሰላም እንዲሰፍን ግንባር ቀደም ሚና የምትጫወተው በሁለቱ ሀገራት የሚፈጠር ቀውስ ወደ ድንበሯ ለመፍሰስ ከፍተኛ እድል እንዳለውና የሁለቱም ሱዳኖች ሰላም ለሰላሟና እድገቷ ያለውን ወሳኝ ሚና ስለምትገነዘብ ነው። የዚህ ምክንያት በተመለከተ ረዳት ፕሮፌሰር ብርሃኑ በላቸው ሲያብራሩ የደቡብ ሱዳን ጉዳይ የራሳቸው ችግር ቢሆንም ስጋቱ ለሌሎች ኃይሎች ጣልቃ ገብነት በር እንዳይከፍት ነው። ለምሳሌ የደቡብ ሱዳን ተፋላሚ ወገኖች ኢትዮጵያ ለማስማማት የሄደችበትን እርምጃ ያልወደዱ ሀገሮች ነበሩ። ለምሳሌ በብጥብጡ ጊዜ የግብጽ ሰዎች ወደ ሱዳን መመላለስ አብዝተው ነበር። በሱዳን በኩል እጃቸውን ለማስገባት ጥረት ያደርጋሉ። የኢትዮጵያን ጎረቤት ሀገር በእነርሱ ተጽዕኖ ስር ማሳደር ይፈልጋሉ። ሱዳንን አጥተዋል። ከኤርትራ በስተቀር ሌሎች ጎረቤት ሀገራት ፊት አልሰጡም። ስለዚህ ሌላ ተጨማሪ ሀገር ይፈልጋሉ። ደቡብ ሱዳንና ኤርትራን በእጃቸው ማስገባትና ማቆየት ይፈልጋሉ። ስለዚህ ለዚህ ዝንባሌ ቀዳዳ እንዳይፈጠር ጥንቃቄ ማድረግ ያስፈልጋል እንጂ ክፉኛ ስጋት የሚሆን አገር አይደለም ብለዋል። ኢትዮጵያ ከደቡብ ሱዳን ከ1000 ኪሎ ሜትር ያላነሰ ድንበር ትዋሰናለች። በመሆኑም በዚህ ደቡብ ሱዳን የእርስ በርስ ጦርነት ምክንያት የገቡ ስደተኞች ቁጥር ከማየሉ የተነሳ አደጋ እስከሚፈጠርበት ደረጃ መድረሱን በቅርቡ በኢትዮጵያውያን ላይ ጉዳት ለማድረስ ከሞከሩ የደቡብ ሱዳን ስደተኞች ድርጊት መረዳት ይቻላል። ከዚያም አልፎ በጋምቤላ ሕዝቦች ዘንድ መቃቃር የሚያስከትሉ ግንኙነቶችን በመፍጠር ረገድ መንግስትን የሚቃወሙ ኃይሎች አቅም እንዲያገኙ እድል ከመስጠት አንጻር የተፈጠረው ብጥብጥ አስተዋጽኦ እንዳይኖረው ስጋቶች አሉ። በሌላም በኩል ኢትዮጵያ ውስጥ ያሉ የኑዌር ህዝቦች በደቡብ ሱዳን ካሉ የኑዌር ጎሳ የወጡትን የሬክ ማቻርን አማጺ ኃይሎች በመደገፍና መጠለያ በመስጠትና አብሮ የሳልቫኪርን ቡድን በመቃወምና በመውጋት ተሳትፎ ለማድረግ ሙከራ እንዳያደርጉም የሚሰጉ አሉ። ይህ ደግሞ የሚታሰበው በሌላ አካባቢውን የሚያውቅ ሁኔታ ሊፈጠር ይችላል። የዚህ መነሻው ደግሞ የደቡብ ሱዳን መንግስት ከኢትዮጵያ የጋምቤላ ግዛት ሄደው በደቡብ ሱዳን ስደተኞች መጠለያ በሚገኙና ነዋሪ በሆኑ ኢትዮጵያውያን ኑዌሮች ላይ ጉዳት የሚያደርስ እርምጃ ወስዶ ከተገኘ ችግሩ ሊከፋ ይችላል የሚሉም አሉ። ይሁን እንጂ የኢትዮጵያ መንግስት በአቋም ከሚያራምደው ከተለያዩ ተፋላሚ ወገኖች ገለልተኛ በሆነ አካሄድ ችግሮችን ለመፍታት የሚደረገው ጥረት በዚህ ደረጃ ውስብስብ ሁኔታዎች እንዳይፈጠሩ ያግዛል የሚሉም አሉ። ሱዳንን በተመለከተ ግን ኢትዮጵያ ነፃ የንግድ ቀጠና እስከ ማቋቋም የሚደርስ የትብብር ስምምነት ላይ ደርሳለች። የሱዳን መንግስት በህዳሴ ግድብ ግንባታ ላይ ከፍተኛ ድጋፉን ለኢትዮጵያ በመስጠቱም የሚሻክር ግንኙነት ይኖራል ብሎ አይታሰብም። ሱዳን የሚኖራትን ዘርፈ ብዙ ጥቅም በማስላት የምትንቀሳቀስ ሀገር ሆናለች። የሱዳንን የውጭ ግንኙነት ፖሊሲ በተመለከተ አስተያየት የሰጡን የፖለቲካ ምሁሩ ፕሮፌሰር ታፈሰ ሆሊቃ የአንድ ሀገር የውጭ ግንኙነት ፖሊሲ የሚቀረጸው ከሚኖረው ጥቅም ተነስቶ ነው። አሁን ኢትዮጵያም ከሱዳን ጋር ያላትን ግንኙነት ላዩን ሲታይ ደህና ነው የሚመስለው። ከጊዜ ወደ ጊዜ ግንኙነቱ እየተሻሻለ ነው። ይህ የሆነበት የራሱ ምክንያት አለው። ለምሳሌ አንዱን ለማንሳት የአብዬ ግዛት ጉዳይ ነው። ይህ ከደቡብ ሱዳን ጋር ቅራኔ የገባችበት የሚያሳስባት ጉዳይ ነው። ችግሩ በሚገባ እንዲፈታ የኢትዮጵያን ዲፕሎማሲያዊ ድጋፍ ትፈልጋለች። ለዚህም ነው የኢትዮጵያ ሰራዊት በዚህ ግዛት የሰፈረው። የዳርፉርም ጉዳይ የሱዳንን መልካም ገጽታ የጎዳና
ፕሬዝዳንቷንም በዓለም አቀፉ ፍርድ ቤት ተፈላጊ እንዲሆኑ ያበቃ አሳሳቢ ጉዳያቸው ነው ይላሉ። ስለዚህም ከአባይ ጉዳይ ጋር ተያይዞም ለኢትዮጵያ ሊጠቅም የሚችል አቋም ስታራምድ እየታየች መሆኗን ይጠቁማሉ። ስለሆነም ሱዳን ከተራ ጥላቻ ከሚመጡ መላምቶችና ከተራ ወዳጅነት የሚመነጩ ትርፍ አልባ ጥምረቶች ራሷን ጠብቃ የምትጓዝ ሀገር ሆናለች ማለት ይቻላል። ማጠቃለያ በአፍሪካ ቀንድ ያለው መልክዓ ፖለቲካ ከሸማኔ መወርወሪያ በፈጠነ ሁኔታ እጅግ ተለዋዋጭ መሆኑን ቀጥሏል። በዚህ ለውጥ ውስጥም አብሮ በፍጥነት መራመድ ለኢትዮጵያ እጅግ ወሳኝ አካሄድ ነው። በሀገራት መካከል ከርዕዮተ ዓለም ወገንተኝነት ይልቅ ጥቅምንና ፍላጎትን ማዕከል ያደረገ ተለዋዋጭ ዓለም አቀፍ ግንኙነት ተንሰራፍቷል። ስለዚህ በየጊዜው የሚመጡትን ተለዋዋጭ የፖለቲካ አውዶች በጥልቅ ማጥናትና በፍጥነት ተመራጭና ተወዳዳሪ የውጭ ግንኙነት ዘይቤ መከተል ለኢትዮጵያ አስፈላጊ ይሆናል። በእርግጥ ጥቅምን ማዕከል ያደረገ ከሁሉም ወገኖች ጋር የሚደረግ የወዳጅነት ግንኙነት እጅግ አስፈላጊ መሆኑን የኢትዮጵያ መንግስት እንደሚረዳ ይታወቃል። በተለይም ደግሞ የአንድ ሀገር ውጪ ጉዳይ ፖሊሲ ጥንካሬ የሚነሳው ከጎረቤት ሀገሮች ጋር ያለው ግንኙነት ደረጃ ፍሬያማ ሲሆን ነው። ስለዚህ ይህንን የበለጠ ማጠናከር ለኢትዮጵያ ወሳኝ ነው። በራሱ የውስጥ ችግርም ሆነ በሌላ ምክንያት ችግር ያለበት ጎረቤት ሀገር ያለበትን ቁስል ለሌላው የማስፋፋት እድሉ ከፍተኛ መሆኑን አጢኖ መንቀሳቀስ ያስፈልጋልና በጎረቤት ሀገሮች የሚኖረው ሁኔታ ሰላማዊ ካልሆነና ወዳጅነትን በጸና መሰረት ላይ ለመገንባት ጥረት ካልተደረገ በኢትዮጵያ ሰላማዊ ሀገርነት ላይ አሉታዊ አስተዋጽኦ ማድረጉ አይቀሬ ነው። ባገኘው አጋጣሚና እረፍት ሁሉ የኢትዮጵያን ሰላም ማደፍረስና ሽብርተኝነትን መደገፍ የዕለት ተዕለት ስራው ላደረገው የኤርትራ መንግስት በየመን ከተፈጠረው ያለመረጋጋት ጋር ተያይዞ የተፈጠረለት እድል ቀስ በቀስ እየሰመጠበት ከነበረው ተፈጥሯዊ ሞት ለማገገም እድል እንደሚሰጠው ይጠበቃል። በመሆኑም ይህንን እድል ተጠቅሞ ሀገራችንን ለማተራመስ እንዳይጥር ከተዘረጋው የሰላም እጅ ጎን ለጎን እንቅስቃሴውን ሁሉ በንቃት መከታተል ልዩ ትኩረት ተሰጥቶ የሚከናወን ተግባር ሊሆን ይገባል። በሶማሊያ የተረጋጋ ጠንካራና ከጎረቤት ሀገራት ጋር ሰላማዊ በሆነ መንገድ ሊሰራ የሚችል የሶማሊያን ሕዝብ ድጋፍ ያገኘ መንግስት እንዲመሰረት የሚደረገው ጥረት ተጠናክሮ መቀጠል ይገባዋል። ጅቡቲ ዘላቂ ወዳጅ ሀገር እንድትሆን የሚደረገው ጥረት እንዳለ ሆኖ በጅቡቲ ወደብ ላይ የሚኖረው ጥገኝነት ላይ ግን ከጊዜ ጊዜ መፍትሄ መፈለግ የኢትዮጵያ መንግስት ወሳኝ የቤት ስራ መሆን ይገባዋል። በአንድ በኩል ጥቅምና ፍላጎቷን የሚጻረሩ ኃይሎችን በአንድ በኩል አቋማቸውን እንዲቀይሩ ካልሆነም አሉታዊ ተጽዕኖዎችን መመከት የሚያስችሉ አዋጪ ስልቶችን መከተል ከዚያም አልፎ አቋም ማስቀየር የሚያስችሉ ብርቱ አይነተ ብዙ ተጽዕኖዎችን ማሳረፍ አስፈላጊ ይሆናል። በተለይም የኢትዮጵያ መንግስት በጠላትነት ከሚያየው የኤርትራ መንግስት በቀጥታና እጅ አዙር የሚመጡ ጎጂ ተጽዕኖዎችን ከሶማሊያው አልሸባብ የህዳሴውን ግድብ እውን እየሆነ መሄድ የማይወዱ ቡድኖችን ከደቡብ ሱዳን የውስጥ ግጭት ወደ ኢትዮጵያ የሚፈናጠሩ የስጋት ምንጮችን በመቋቋም በኩል እስካሁን ከተመጣበት መንገድ በበለጠና በተጠናከረ ሁኔታ እያጤኑ መሄድ አግባብ ይሆናል እንላለን።